ሰላም እንዴት ናችሁ? ዛሬ ደግሞ ጽናትና ጥንካሬ የሚገልጹ አባባሎችን ይዤላችሁ መጥቻለሁ። ስነ ጽናትና ጥንካሬ ይላል። እኔን አባባሎች በደንብ ካያችሁ እንዴት መጽናት እንዳለባችሁ፣ እንዴት ጠንካራ መሆን እንዳለባችሁ የሚመክሩ ምርጥ የሆኑ አባባሎች ናቸው። እስተ መጨረሻው ተከታተሉ። ቪዲዮ ደግሞ ሁሌ የሚደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ አማርኛ፣ እንግሊዝኛ ሂሳብ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ወደ ትምህርቱ ስንሄድ ከርዕሱ ስንጀምር ስለ ጽናት እና ጥንካሬ አባባሎች ይላል። ኦኬ እዚህ ጋር ስንጀምር መውደቅ መውደቅ ይላል። ውድቀት ውድቀት አይደለም አይደለም ይላል። መውደቅ መውደቅ መነሳት መነሳት አለመቻል አለመቻል ነው። ስናነበው አጠቃላይ ምን ይላል? መውደቅ ውድቀት አይደለም፣ መውደቅ መነሳት አለመቻል ነው ይላል። እንግዲህ የማይወድቅ የለም፣ መውደቅ ውድቀት አይደለም ማለት ነው። ግን መውደቅ የምንለው መቼ ነው? ከወደቅንበት መነሳት አለመቻል ውድቀት ይባላል እንጂ መውደቅ ብቻውን በራሱ ውድቀት አይደለም እያለን ነው። ግን ካለንበት ካልተነሳን ውድቀት ይሆናል ማለት ነው። ስለዚህ ካለንበት ከወደቅንበት መነሳት አለብን ማለት ነው። እዚህ ጋር ደግሞ ታላቅነት ታላቅነት የሚለካው በመውደቅ ሳይሆን ሶሪ እዚህ ጋር ዜ ነው የምትሆን እንደዚህ ማለት ነው። ዜው በየጊዜው በመነሳት በመነሳት ነው። ምን ይላል? ታላቅነት የሚለካው በመውደቅ ሳይሆን በየጊዜው በመነሳት ነው ይላል። ስለዚህ ታላቅነታችንን የምንለካው በመውደቃችን ሳይሆን በየጊዜው በመነሳት በየጊዜው ከፍ ከፍ በማለት ታላቅነታችን ይለካል ማለት ነው። ኦኬ እዚህ ጋር ደግሞ ህመም ጊዜያዊ ነው። ተስፋ መቁረጥ ተስፋ መቁረጥ ይሄ ይቅር ተስፋ መቁረጥ ብለን ለዘላለም ነው። ምን ይላል? ህመም ጊዜያዊ ነው፣ ተስፋ መቁረጥ ለዘላለም ነው። ህመም ጊዜያዊ ነው የተባለበት ምክንያት ህመም ታሞ ሰው ይድናል፣ ስለዚህ ጊዜያዊ ነው። ተስፋ የቆረጠ ሰው ግን ለመቼውም ማገገም አይችልም፣ ዘላለም ነው ማለት። ስለዚህ ተስፋ መቁረጥ በጣም መጥፎ ነው ማለት ነው። ከህመም ይልቅ ተስፋ መቁረጥ መጥፎነቱን ይገልጥልናል። ህመም ጊዜያዊ ነው፣ ተስፋ መቁረጥ ለዘላለም ነው ይላል። ኦኬ እዚህ ጋር ደግሞ ከችግር በኋላ
የሚመጣ ው የሚመጣው ድል ድል የችግሩን የችግሩን ክብደት ይረሳል። ምን ይላል? ከችግር በኋላ የሚመጣው ድል የችግሩን ክብደት ይረሳል ይላል። ከችግር በኋላ የሚመጣ ድል፣ ከችግር በኋላ የሚመጣ ጥሩ ነገር፣ ከችግር በኋላ የሚመጣ መልካም ውጤት የችግሩን ክብደት ይረሳል። ያለፍንበትን ችግር ያስረሳልናል ማለት ነው። በችግር ሆነን በተለያየ ፕሮብለም ውስጥ ሆነን ያለፍነው ነገር ያ ድል ያገኘንበት ከዚህ በፊት ያለፍነውን ያን መሰናክል ያስረሳልናል ማለት ነው። ስለዚህ ከችግር በኋላ የሚመጣው ድል የችግሩን ክብደት ይረሳል ይላል። መጀመሪያ የከበደን ጥሩ ነገር ካገኘን በኋላ ቀላል ነው። ስለዚህ ክብደቱን ይረሳልናል ማለት ነው። ኦኬ እዚህ ጋር ደግሞ ዛሬ ዛሬ ያለህበት ድካም ድካም ነገ የምታገኘው ጥንካሬ መሰረት ነው። ምን ይለናል? ዛሬ ያለህበት ድካም ነገ የምታገኘው ጥንካሬ መሰረት ነው ይላል። ዛሬ ካለከም፣ ዛሬ ካለፋን፣ ዛሬ ካልሰራን ነገ ጥንካሬ የሚሆን መሰረት ያለው ነገር አናገኝም ማለት ነው። ስለዚህ የዛሬ ድካማችን፣ የዛሬ ልፋታችን ለነገ ጥንካሬና ለነገ መሰረታችን እንደሆነ ይነግረናል ማለት ነው። ስለዚህ ዛሬ ያለህበት ድካም ነገ የምታገኘው ጥንካሬ መሰረት ነው ይላል። ኦኬ እዚህ ጋር ደግሞ በጨለማ ውስጥ የምትራመድ ከሆነ ብርሃኑን የምትፈጥረው አንተ ነህ። ምን ይላል? በጨለማ ውስጥ የምትራመድ ከሆነ ብርሃኑን የምትፈጥረው አንተ ነህ ይላል። ምክንያቱም በጨለማ ውስጥ አልፈን በብዙ ድካም በብዙ መከራ አልፈን ከሆነ ያንን ችግር ተቋቁመን የምንራመድ ከሆነ ወደፊት ብርሃን እናገኛለን፣ ጥሩ ነገር እናገኛለን ማለት ነው። ስለዚህም በጨለማ ውስጥ የምትራመድ ከሆነ ብርሃኑን የምትፈጥረው አንተ ነህ ይላል። ኦኬ እዚህ ጋር ደግሞ እንቅፋት ማለት መንገድን የሚያቆም ሳይሆን
የሚያሳምር የሚያሳምር ነው። እንቅፋት ማለት መንገድን የሚያቆም ሳይሆን የሚያሳምር ነው ይላል። እንቅፋት ባገኘን ቁጥር፣ ችግሮች ባገኘን ቁጥር መንገዳችንን የሚያስቆመን ሳይሆን ለመንገዳችን ጥንካሬ መንገዳችንን የሚያሳምርልን ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ የሌሊት የሌሊት መጨረሻው ሁልጊዜም ንጋት ነው። ምን ይላል? የሌሊት መጨረሻው ሁልጊዜም ንጋት ነው ይላል። ሌሊት ካለ ንጋት አለ፣ ንጋት ካለ ሌሊት አለ። ስለዚህ የሌሊት መጨረሻ ሁሌም ንጋት ነው። የጨለማ መጨረሻው ምንድነው? ብርሃን ነው ማለት ነው። እንደመሻ አይቀርም፣ ይነጋል። ስለዚህ የሌሊት መጨረሻው ሁልጊዜም ንጋት ነው ይለናል። እዚህ ጋ የመጨረሻ ችግርህ ትልቅ ከሆነ አምላክህም ከችግርህ ሁሉ በላይ ታላቅ ነው። ምን ይላል? ችግርህ ትልቅ ከሆነ አምላክህም ከችግርህ ሁሉ በላይ ትልቅ ነው ይላል። ችግር ትልቅ ሊኖር ይችላል። ከችግራችን በላይ ደግሞ አምላካችን ትልቅ ነው ማለት ነው። ስለዚህ ችግርህ ትልቅ ከሆነ አምላክህ ከችግርህ ሁሉ በላይ ታላቅ ነው። ስለዚህ ችግር ካለ ፈጣሪ የማንችለውን አይሰጥምና ሁሉ ነገር ለበጎ ይሆናል ማለት ነው። ውድ ቤተሰቦች ለዛሬው እዚህ ጋር እንጨርሳለን። ቀጣይም እንዲሁ አሪፍ አሪፍ የሆኑ ቪዲዮ ይዤላችሁ እመጣለሁ። ቪዲዮ እንደርሳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለው ስልክ ቁጥር እየገባችሁ አናግሩን። በሚመቻችሁ ሰዓት ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ብቻ በኦንላይን በሚመቻችሁ የሶሻል ሚዲያ አማራጭ እያስተማር እንገኛለን። ቻው፣ መልካም ጊዜ